ወያላው የኔ አንተን ባየው አይኔ ሌላው ለምኔ ወያልዬ ቃል ካንተ ጋር መገባባት ይጠቀመኝ እንጂ እኮ አፉ መባባል ይጠቀመኝ። ዛሬ እኮ ልትቋጥርብኝ እኮ ነበረ፣ ግን አፉ መባባላችን ጠቀመን። በቃ ፍቅር ነው። ምን እናንተ ድሮም ሚሻለን ወያልዬ እንደማትቋጥርብኝ እኔ አምናለሁ። ዛሬ አትቋጥርብኝ እኔ አምናለሁ። ወያላ ጆሮ ይበላል እንጂ ቃሉን አይበላም። እኔ አምነዋለሁ። በቃ ማንም ሰው እንዳይናገርብኝ ወያላውን በቃ አንድ ሰው እንዳይናገር ወዳለሁ ወያልዬ። እንዴት ነው? ሰላም ነው? አማን ነው? ጨዋታ እኮ አላችሁ። እንኳን አደረሳችሁላችሁ ነው የመጣሁት። የተርፌ ደጋፊዎች እንኳን ለዚህ ቀን አበቃችሁ። ጨዋታ ልታረጉ እንግዲህ ድፍን 13 ሰዓት 14 ሰዓት ይቀራቸዋል። እንኳን ለዚህ ቀን አበቃችሁ ልላችሁ ነው የመጣሁት ተርፌዎች። ዛሬ ምሽት እንግዲህ 5 ሰዓት ሲል ከኤቨርተን ጋር ጨዋታ አላችሁ። ዋናው ተሸነፉም አቻሞቱ ምንም ሆኖ ብቻ መጫወታችሁ ነው እንዴ? እኔ ራሴ ናፈቃችሁኝ እንዴ? እናንተ ምን ሆናችሁ? እንዴ አጥጥፉ። እኔ ደስ በዚህ ላይ ደግሞ ኤቨርተን እንደሚለጥፋችሁ ማቀውኔ ለየት ያለ ነው ይላል አይደለም። በሙሉ ተጫዋቹን ኤቨርተን በጎዶሎ ራሱ እንደሚያንቀባረራችሁ ስለማቅ ማለት ነው። ደስ ብሎኝ ነው ማታ 5 ሰዓት ጨዋታውን ጠብቄ ማየው። ስትለጠፉ ይታየኛል። እኔ ይታየኛል ማለት ጀማው ወደ ስራ ቶፕ 4 እዚህ ጋር ግርግር ስላለ ወደ ስራ ግቡ። ኮፒ ሊንክ ሼር አድርጋችሁ አዳርሱ። ይመቻችሁ። የጨዋታ ቀን ዛሬ ማለት ነው። ኤቨርተንን ሜዳው ሄደን አይቀጡ አቀጣጥ ነው የምንቀጣው። አንድ ነገር እንዳታወራ፣ አይቀጡ አቀጣጥ። ባለፈው ሜዳችን ላይ በቀይ ወጥቶባቸው 1-0 አናዳጅ ውጤት ነበረ፣ አቃጣይ ውጤት ነበር። አሁን ግን በካሪክ ስር እጅግ ውብ እግር ኳስ እየተጫወተን ስለሆነ ዝም ብለን 3 ወይም ከዛ በላይ አግብተን እናሸንፋለን። መቼ ነው ግን ጸጉር የምትቆረጠው? አንተ ስትከሳ መቼም ማለት ዛሬ በተለምዶ ሰኞ ከነማ ኤክስ ከነማ የምትባለው ቡድን ትጫወታለች። ከኤቨርተን ጋር የምትጫወተው ባለፈው በ10 ተጫዋች በሜዳው መጥቶ ያስቀየማት ኤቨርተን ማለት ግን ያው ካሪክ ቦል ሌላ ቦል ነው ብለን እንገምታለን። ዛሬ ልንዝናናብሽ ነው። በቃ ይሻር ብቻሽን ነጥሎ አውጡልን። ልንዝናና ነው። ምንድነው? ጾም ስለሆነ አልሰድብም። እኔ አሁን ኤነርጂ ነው፣ ባትሪ ሎ ኤነርጂ ነን። ግን ማታ በልቼ አንቺን እበላሻለሁ። ፈቀዳል እንዴ? ግን ጾም ላይ ቋጠሮ እንዴት ነው የማይፈቀደው? ያማ ሐላል ቋጠሮ ይቋጠራል። አክሽን ላይ ያቋጥርብሽ። ለምን ቋጠርብሻለሁ? እንደ ቶፕ 4 እንድትገቢ ነው ፈልገው። ናፈቅሽን እኮ አትጫወች። ለማብሸቅ ራሱ እኮ ሳትጫወች እንዴት አበሽቅሻለሁ? ዛሬ ትጫወቻለሽ which means ተሸነፊያለሽ። ገባሽ አይደለ? ምንድነው በተበጠኝ ይዜ ሻሻኑ የሚል ስጋት ደርሶብህ ነበር። ምን አገባ አሳያ አይደል? ማሻሻ እንደሆነ ያ ሴስኮ እንዴት ነው ያገባል? የሱ እግር ያንተ አይን ነው የሚመስለው ዱቄት። አንድ ጊዜ እቺን ቪዲዮ አዳምጠን እንመለስ። ወያልዬ ቃል ካንተ ጋር መገባባት ይጠቀመኝ እንጂ እኮ አፉ መባባል ይጠቀመኝ። ዛሬ እኮ ልትቋጥርብኝ እኮ ነበረ፣ ግን አፉ መባባላችን ጠቀመን። እሺ ይሄንን ቪዲዮ በደንብ ኮፒ ሊንክ ያደረጋችሁ አብዛኛው አርሰናል ደጋፊ ጋር እንዲደርስ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ፎሎ ማድረግ እንዳይረሳ። እንግዲህ አቡዬ እንደሰማችሁት ከአርሰናል ደጋፊ ጋር አፉ ተባብያለሁኝ የዛሬው ምሽት ጨዋታ ላይ አይቋጥሩብንም እያለ ይገኛል። አፉ ተባብለን የነበረ ቢሆንም አቡዬ ቃሉን አጥፎ እንግዲህ እያንዳንዱ የክለባችን ጨዋታ ላይ ሲቋጥር ተመልክተናል። እዚህ አርሰናል ደጋፊዎች ዛሬ ምሽት የሚደረገውን ጨዋታ ሰብሰብ ብለን ላይቭ ላይ ተገናኝተን እንድንቋጥር ልጋብዛችሁ ነው የመጣሁት። እዚህ ከምሽቱ ከ4 ሰዓት ተኩል ጀምሮ መገኘት የምትችሉ ሰዎች ላይቭ ላይ መገናኘት እንችላለን። ይህን ቪዲዮ በደንብ ኮፒ ሊንክ ያደረጋችሁ አብዛኛው አርሰናል ደጋፊ ጋር እንዲደርስ ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ማይ ፋሚሊ እንዴት ናችሁ? ለኛ ፕሪሚየር ሊጉ የሚጀምረው ዛሬ ነው። ምክንያቱም ውዱ ክለባችን የናፈቅነው ማንቸስተር ዩናይትድ ምሽት 5 ሰዓት ከኤቨርተን ጋር ይጫወታል። ከዛ እንዴት ነው ኦልድ ትራፎርድ ላይ በ10 ተጫዋች ያላሸነፍኩን ቡድን አዌ ሂደህ ማለት ነው ጀስት በ11 ተጫዋች የምታሸነፉ አንተ ማን ነህ? ራሳችሁ እንደምንድነው የምታዩት? ገና ለገና ካሪክ መጥቶ የሆነውን ነገር አሻሽሏል ብላችሁ ኤቨርተን እናሸንፋለን ማለት ጀመራችሁ። ኤቨርተን ላይ መዛት ጀመራችሁ። አንተዋወቅም ገና በ10 ምናምን ደቂቃ ቀይወቱ አቻ ስትወጡ ምና አንተዋወቅም ነው። ምንድነው መሰከሱን? አይ ቁም ነገር ግን ማለት ነው ዩናይትድ መቸኛል ምናምን የምታቆይ ሰዎች ታቆኛላችሁና ቢያሸንፍ ደስ ይለኛል። ግን አያሸንፍ ያው የታየ ውስጥ ያለኝ ነገር
ኤቨርተን ከባድ ቡድን ነው። ያው ማለት ከዚህ በፊት የነበረውን ታውቃላችሁ መቼስ በ10 ተጫዋች ሆማችሁ ላይ ማሸነፍ አልቻላችሁ ፕላስ ደግሞ 11 ነው ፕላስ አዌይ ማለት ነው። ይሄ አይሆንም። አታሸንፉ። ከምላሴ ላይ ጸጉር ይነቀል። አታሸንፉ። ይሄ የኔ ኦፒኒየን ነው። ያንተን ኦፒኒየን ደግሞ ኮሜንት ሴክሽን ላይ ጻፍልኝ። አትሳደቡ። እኔ እንደምታስቡት መጥፎ ሰው አይደለሁኝም። ብታሸንፉ ምናምን ደስ ይለኛል እኮ ግን ላይሆን ስለሚችል ነው። ቅድመ ግምት ነው። የተሰማኝ ነገር ነው። ውስጥ ያለኝ ነገር ነውና እስኪ ኮሜንት ሴክሽን ላይ ምን ሊፈጠር ይችላል ሐሳብ አስተያየታችሁ የአርሰናል ደጋፊዎች ሙሉ ብትሳተፉ ደስ ይለኛል። ምን ሊፈጠር እንደሚችል የአርሰናል ደጋፊዎች ኮሜንት ላይ ብትነግሩኝ ደስ ይለኛል። ከእናንተ ነው መስማት እንፈልገው። ይመሻሹ። ማንችዬ ፎንቃ ከ13 ቀናት ናፍቆት በኋላ ተመልሳልናለች። ዛሬ 3 ነጥብ ነው የምንፈልገው። እንዲያ ነው እንዲህ ነው አንፈልግም። ቶፕ 4 የምትገቡ ከሆነ ትገቧታላችሁ፣ ካልሆነ እኛን ታጡናላችሁ። ከዚህ በላይ እድል የትም የለም። ፎሎ አድርጉ። እናንተ አካውንቱ ተመቷል። የምታረጉትን አድርጉ ገብታችሁ። Dewsbury Hall and still oh it's fantastic, brilliant goal. ለትውስታ ያክል ጋብዘናችኋል። ራሂም ስተርሊንግ እና ማንቸስተር ዩናይትድ ወደ ጨዋታ ተመልሰዋል ከረጅም ጊዜ በኋላ ማለት ነው። ግን ይቋጠርብሻል ወገን፣ ይቋጠርባታል አይቋጠርባትም። በቀይ ወጥቶበት በሜዳው ኤቨርተን 1-0 አሸንፎሽ መጥቷል። ዛሬ የሚደግምሻል። እስቲ ኮሜንት ላይ የአርሴና የሊቬ ደጋፊዎች ውጤቷን ጠቅ አርጓት አይሻልም? ይመቻችሁ። ጀሞ ማንቼ እኮ ሊመለስልን ነው ዛሬ። ፋይናሊ ማይ ክለብ ኢዝ ባክ። ከድፍን 13 ቀናቶች በኋላ ከድፍን 312 ሰዓታት በኋላ ማንቼ ልናየው ነው። ምንም የሚያስደስት ነገር አለ ከዚህ በላይ? እኔ መቤቴ በጣም ናፈቀኝ ክለብ። አልገባችሁም? እንዲህ ቅጣት 13 ቀን ሙሉ ሳናየው እንግዲህ ይታያችሁ። ፋይናሊ እንግዲህ ማይ ክለብ ኢዝ ባክ ይቅናን። እንግዲህ ዛሬ በኋላ ማታ 5 ሰዓት ላይ ከኤቨርተን ጋር በኤቨርተን ሜዳ እንጫወታለን። ምንም ማለት አልችልም። መቤቴ እኔ በጣም ነው ናፈቁኝ። ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁ ይሄን የናፍቆት ስሜትና ደስ ብሎኛል፣ በጣም ደስ ብሎኛል። ይቅናን ግሎሪ ለማለት ነው። እና ሌላው ደግሞ ትናንትና ብዙ የበርዝዴይ ዊሽ ነበር የደረሰኝና መልካም ምኞታችሁን ብዙዎቻችሁ ገልጻችሁልኛል። ያልመለስኩላችሁ በጣም ብዙ ሰዎች አላችሁ። በጣም ብዙ ሰዎች ተረዱኝ። በጣም በዝቶብኛል። በጣም ነው የማመሰግነው። ላሳያችሁኝ ፍቅር፣ ላሳያችሁኝ መልካም ምኞት ሁላችሁንም በጣም ነው የማመሰግነው። በጣም ነው ውድድድ ማረጋችሁ። ያልመለስኩላችሁ በጣም ስለበዛብኝ ነው እንደነገርኳችሁ። ይመሻችሁ። እወዳችኋለሁ። አንድ ፋይናሊ ማንቸስተር ከሞን ማንቼ ናፈቃችሁ ብቻ ይሄን ቪዲዮ ኮፒ ሊንክ ያደረጋችሁ ጀምሩ ማለት ነው። ሁሉም ማንቸስተር ደጋፊ ጋር መድረስ አለበት። በደንብ ኮፒ ሊንክ ይደረግ። ወይኔ ልንጫወት ነው፣ በስተመጨረሻ ልንጫወት ነው። ኧረ በስመ አብ። ሰው ላይ ስቋጥር ይኸው ኳስ አጥቼ የአርጀንቲና የኡዝቤኪስታን ሊጉ ላይ ያየው ነበረ። ወይኔ ማንቼ ቀይ የለበሰው ላይ ያየው ነበረ። በቃ ከወያለው በቀር ማለት ነው። ኧረ ናፈቁኝ። በስተመጨረሻ ልንጫወት ነው። ደግሞ የክፋታቸው ክፋት ወደ ሰኞ አራዝሞት ጨዋታው ነው። ለማንኛውም ዛሬ እኔ ለመጫወት አይደለም የምንሄደው ኤቨርተን ወደ ሜሪሳይድ የምንሄደው ለበቀል ነው የምንሄደው፣ ለመግደል ነው የምንሄደው። እነዚህ ባለፈው በመጥፎ ጊዜ አግኝተውን ተጫዋች በቀይ ወጥቶባቸው 10 ሆነው ሌሊት 5 ሰዓት ላይ አግኝተውን ሃንግ ሰርተውናል። እነዚህ ሲጀመር ሰማያዊ ለብሰው ሃንግ ነው የሚሰራ። አሁን ሜዳቸው ድረስ ለመበቀል አለብን። ሜሪሳይድ እዛ ሊቨርፑልን ቀጥተናል። እዛ ሀገር ሄደን ድጋሚ ሄደን ደግሞ እንሰጠዋለን ማለት ነው። ለማንኛውም ወያለው እንዳተኛ፣ አንተም አተኛ፣ አብረን ቁጭ ትላለህ፣ ትቋጠራለህ፣ ምናምን ታጅበናለህ፣ አጅበን ታስገባለህ ማለት ነው። አሊያን ይሰሩናል። የሊቨርፑል የቼልሲ አለቅላቂና የሊቨርፑልና የአርሰናል እንዲሁም ደግሞ ሰላም የምትፈልግ ሁሉ በዚህ ቋጠሮ ተሳትፈ ታሪክ እንድትሰራ እንጠይቃለን። ብራዘር ይኸውልህ የአርሰናል ደጋፊው ነገ ዩናይትድ ካሸነፈ ዛሬ አርሰናል እንዳሸነፈ እስክንረሳ ነው የሚወቅጡን። በቃ ለብቻቸው 5 ሰዓት ነው የሚጫወቱት። ለነገሩ ቆይ ኤቨርተን አይደል እንዴ በ10 ተጫዋች ይገረፈልን? በ10 ተጫዋች አሁን ሜዳው ሄደ ምን አባ ነው መፈጥሮ። ለማንኛውም የሚሆነው አይታወቅም። ያ የተሸነፈው የአሞሪም ነው። ካሪክ እንደሆነ የፈላበት ቡድን ይዞ መጥቷል። ደግሞ ምን አረገ? የረፍት ቀን ሁላ ሰጥቷቸዋል። ቲምቢራህ እንዲዞር ካልፈለክ፣ ሳትጠጣ መስከር ካልፈለክ፣ አገር ሊያስለቅቅ የሚችለው አሁን እኮ ሊቨርፑል ደጋፊ እሳይ ምናምን ትላለህ። እከኮ አንደኛ ለአንተም የቶፕ 4 ይጠቅማል።
ሁለተኛው ነገር ደግሞ ቪዲዮ የሚሰሩት እኮ የሚረብሹን እኛ ጋር ብቻ እኮ አይደለም የሚመጣው አንተ ጋርም ይመጣል ብራዘር። ለዛ እንተጋገዝ ነው። አግዘኝ ላግዝህ ነው በቃ። አንተም አሸንፋል ዛሬ፣ እኔም አሸንፊያለሁ። ነገ እንቋጥራለን። አታሸንፋትም። ካሪክ ወንዶቶሻል በቃ። ይሄ ክለብ በ10 ገርፎሃል። አንተ ተቀይራል። ሜዳው ሄደ ካሸነፍኮ በ11 ማለት ነው። በደንብ ኮፒ ሊንክ የጨዋታ ቀን ሳይሆን ዛሬ የበቀል ቀን ነው። የበቀል ቀን ነው። ኤቨርተን በ10 ተጫዋች 80 ምናምን ደቂቃ ተጫውቶ ኦልድ ትራፎርድ ድረስ መጥቶ አሸንፎናል። አሁን የምንበቀልበት ታይም ነው። ሲቲ፣ አርሰናል፣ ፉላም፣ ቶተናም ተበቅለናል። አሁን የቀረን ኤቨርተን ነው። ዌስትሃም አመልጧል፣ እንደምንም ብሎ አመልጧል። ኤቨርተንን ቀጥቅጠን ቶፕ ፎራችንን ሴፍ ማድረግ አለብን። ኤቨርተን ነጥብ ጥሏል። ማን ነው? አስቶን ቪላ ነጥብ ጥሏል። ያለንን ጋፕ ማጥበብ ነው ያለብን። አንድ ጨዋታ ነው። ቪላ ኦልድ ትራፎርድ መምጣቱ አይቀርም። ያኔ እንቀበለውና ሶስተኛ ፈታ ብለን እዛው ይጋደሉ። እኛ ያገባንም እና የዛሬውን ጨዋታ በጣም እርግጠኛ ነኝ እንደምናሸንፍ፣ በጣም እርግጠኛ ነኝ። እግዚኦ የዛሬን ጨዋታ ግን እንዴት ነው የምንጫወተው? ሊቤም አሸንፏል፣ አርሰናልም አሸንፏል። እንዴት አድርገን ነው የምንወጣው የዛሬን ጨዋታ ግን? በቃ መከራችንን ላባችንን አፍሰንም ቢሆን ሰጥተን ሰላም መሆን አለብን። ኤቨርተንን መስጠት አለብን፣ ያለ ምንም ማግራራት ማለት ነው መስጠት አለብን። በቃ ከባድ ነው የዛሬ ጨዋታ ጀማው። እናንተ ኮሬክት ስኮር ብቻ ኮሜንት ላይ አስቀምጡ። ይመቻል። ማች ዴይ የጨዋታ ቀን በ2026 ብቸኛው ያልተሸነፈ ወንዱ ክለብ ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ የመርሳይዱን ክለብ ኤቨርተንን ያስተናግዳል። ዛሬ የምናየው ጨዋታ ያሸንፋል ይሸነፋል ብለን አይደለም፣ ያሸንፋል ማን ግን ያገባል ብለን ነው የምናየው። ቋጣሪ ካሁኑ የምነግርህ ነገር ማንቸስተር ዩናይትድ ከተመለሰ ቆይቷል። ሁሉንም ሲለጥፍ አሳይቷል። ስራው ከዚህ በኋላ መለጠፍ ስለሆነ ዛሬም የመርሳይዱን ክለብ ኤቨርተንን ልጥፍ። ማን ያገባል? ኮሜንት ሴክሽን ላይ ንገረኝ። ስንት ለስንት ማንቸስተር ዩናይትድ ያሸንፋል? ጥያቄ ቀርቷል። ማን ያገባል? ዩናይትድ 3-1 ያሸንፋል። ዛሬ ልጥፍ ነው የምናደርጓት ኤቨርተንን። ስለዚህ ወያለው ሌሎቻችሁም በማንቸስተር ዩናይትድ ቋጠሮ ልትዝናኑ የፈለጋችሁ ሰዎች አትድከሙ። ዩናይትድ ተመልሷል። የፈርጊው ማንቸስተር ዩናይትድ ይለጥፋል። ማን አገባ ለማየት ደግሞ የምንወደው የናፈቀን ክለባችን ማንቸስተር ዩናይትድ 5 ሰዓት ላይ ዛሬ እናየዋለን። ዛሬ ነው ፕሪሚየር ሊጉ የሚጀመረው። ወንዱ ክለብ ማንቸስተር ዩናይትድ ከሌለ ፕሪሚየር ሊግ አይመስልም። ቻምፒየንስ ሊግ እንኳን ዩናይትድ ስለሌለ እንዴት እንዳስጠላ እንደተዝረከረከ እያያችሁት ነው። ፕሪሚየር ሊጉ የኛ ነው፣ ግዛቱም የኛ ነው። ማንቸስተር ዩናይትድ ዛሬ ስለሚጫወት ዛሬ ነው ፕሪሚየር ሊጉ የሚጀምረው። ዩናይትድ 3-1 ያሸንፋል። ልጥፍ እናረጋታለን። ስለዚህ ዩናይትድ ላይ መቋጠር ድካም ይቅርባችሁ፣ እንቅልፋችሁን ብተኙ ነው የሚሻለው። እኛ ግን ማን እንደሚያገባ ለማየት ምሽት 5 ሰዓት ላይ የምንወደውን ክለባችን ማንቸስተር ዩናይትድ እንጠብቃለን። ግሎሪ ማን ዩናይትድ፣ ማንቸስተር ኢዝ ማይ ሄቨን። በቃ አንድ ጨዋታ አርፈናል። ዛሬ ግዴታ ማሸነፍ አለብን። ማታ ከ4 ሰዓት ጀምሮ ላይቭ እንገባለን። እኔ አያገባኝም። ከሜዳው ውጪ ነው፣ ሂልዲኪንሰን ላይ ነው። ኤቨርተን በሜዳው ከባድ ነው ምናምን። በዚህ ሰዓት መስማት አልፈልግም። ቶፕ 4 ላይ በ3 ነጥብ ርቀት መቀመጥ አለብን። ከቪላ 3 ነጥብ ብቻ ነው መራቅ ያለብን። ለዋንጫውንም እጃችን አለበት። ፎሌክሽን ማድረግ የርስ አካውንቴ በጣም ተመቷል። ኮፒ ሊንክ አድርጉልኝ። ማታ አብረን እናያለን። ግሎሪ ማን ዩናይትድ። ማንችዬ ፎንቃ ከ13 ቀናት ናፍቆት በኋላ ተመልሳልናለች። ዛሬ 3 ነጥብ ነው የምንፈልገው። እንዲህ ነው አንፈልግም። ቶፕ 4 የምትገቡ ከሆነ ትገቧታላችሁ፣ ካልሆነ እኛን ታጡናላችሁ። ከዚህ በላይ እድል የትም የለም። ፎሎ አድርጉ። እናንተ አካውንቱ ተመቷል። የምታደርጉትን አድርጉ ገብታችሁ። ዛሬ ማንቸስተር ዩናይትድ ከኤቨርተን የሚያደርጉትን ተጠባቂ ጨዋታ ማለት ነው በነፃ በስልካችሁ የምታዩበትን አፕሊኬሽን መኮ ክሪስ አንድ የቴሌግራም ቻናል ላይ አስቀምጨላችኋለሁ ማለት ነው። ቀጥታ ቴሌግራም ጋር መኮ ክሪስ አንድ ብለህ ሰርች አድርገህ አፕሊኬሽኑን አውርደህ በነፃ በስልክ ማየት ትችላለህ ማለት ነው። ዛሬ ይሄን ጨዋታ የግድ ማሸነፍ አለብን፣ ምክንያቱም ቶፕ 4 ውስጥ መቆየት ስላለብን ማለት ነው። ቋጣሪያንስም ያው ብዙ ክለቦች ይቋጠሩብናል። የሊቨርፑል፣ የቸልሲ፣ የአርሰናል ደጋፊ ይቋጠርብናል። ከኛ ጎን የሚቆሙ የሲቲ ደጋፊዎች ብቻ ናቸው፣ ምክንያቱም ከኛ ጋር ምንም ስለማያገናኛቸው ማለት ነው። ስለዚህ ይሄንን ጨዋታ ቋጣሪያንስም የኛ የማንቸና የሲቲ ደጋፊም ይሄን ጨዋታ እንድናሸንፍ እንቋጠራለን ማለት ነው። ይሄንን ጨዋታ በነፃ ተመልከቱ። ይመቻችሁ። የጨዋታ ቀን የምን ዝምታ ታታታታታ። ዛሬ እንግዲህ ኃያሉና ገና ነው ማንቸስተር ዩናይትድ ከኤቨርተን ጋር ጨዋታውን ያደርጋል ማለት ነው። ሌሎቻችሁ ርዕስ መሆናችሁ ቀርቷል። ታላቁ ማንቸስተር ዩናይትድ ሊጫወት ስለሆነ ማለት ነው። በጉዳትም ኦር በሌሎች ጉዳይ አዲስ ነገር የለም። ቤንያሚን ሼስኮ ቋሚ ሆኖ ይጀምራል ተብሎ ይታሰባል ማለት ነው።
ድል ለኃያሉ ክለባችን ማንቸስተር ዩናይትድ ኤቨርተንን የምንበቀልበት ቀን ነው። ግሎሪ ግሎሪ ማን ዩናይትድ። እንዲሁ ማለት ነው ገነት ትገባለህ ሻሸ ላይ ካልቋጠርህ ገነት ትገባለህ ቢባል ራሱ ገነት ቢቀርብ ይሻለኛል። የብሬ ነው። ሰኞ ፍሲ ዛሬ ይቋጠር ሐራም ነው ምናምን ይሁን እንደፈለገ ኃጢአት ይሁን የብሬ ነው። ሐራም ይሁን የብሬ ነው። ዛሬ ቁጥር እናደርጋለን። ኤቨርተን የልጅነቴ ኳስ አይቼ ያደኩብሽ የምሬ ነው። እነዛ ውብ ኳሶች የምሬ ነው። የማይረሱ ጊዜዎች ከኤቨርተን ጋር ሆኜ ያሳለፉት የምሬ ነው። ዊ ፕሮፌሽናል ቋጥሮ የምሬ ነው። ገነርስ ታስፈልጉኛላችሁ። ቸለው ወደሽ ሳይሆን ወንድም ጥላ ምናምን እከክልል እዛ ሽንት ቤት አንድ ላይ ገብታችሁ ስትጣጣቡ የነበረው አሁን ዛሬ ትቆጣጠሪያለሽ በእርግጠኝነት። ዛሬ ሐራም ነው ምናምን የሚባል ነገር የለም። የአብይ ጾም ረመዳንም ገብቷል። ግን ረመዳንና አብይ ጾም ራሱ የኛ ነው የሚያግዘን የምሬ ነው። ሻሽ ማለፍ የለባትም። ማክሰኛችንን ማክሰኞ አድርገን እንድንውል የምሬ ነው። የመንገድ ትራንስፖርት እንዲሁም ደግሞ ባንኮች፣ ጤና ጣቢያዎች እንዲሰሩ ከተፈለገ በግዴታ ሻሽ ዛሬ መሸነፍ አለባት የምሬ ነው። ሐራም ነው የሚባል ነገር የለም። ከቋጠሮ ስራ አስኪያጅ ከናሆም ዳኘው ያራዳ ልጅ በደም ኮፒ ሊንክ ገብተናል። በዋናው በማንቸስተር ዩናይትድ ተከስተንላል። እንግዲህ ዛሬ የጨዋታ ቀን ነው። 15 ቀን ሙሉ ምንም አይነት የሚረባ ጨዋታ አላየንም። አባቴ ምንም አይነት አንድ የሚረባ ጨዋታ ላይ ዝርክርክ ጨዋታ ብቻ ነበር ስናይ የነበረው። እንግዲህ ዛሬ ማንቸስተር ዩናይትድ አለው ጽድት ያለ ጨዋታ የምናይ ይሆናል። እኔ ይህንን ጨዋታ 3-1 ገምቷለሁ። እናንተ ግምታችሁን ኮመንት ላይ ማስቀመጥ ትችላላችሁ። ነገር ግን ማንቸስተር ዩናይትድ ከልክ በላይ እኔ ናፈቀኝ ዲነችና ምንም አይነት የማይረባ ጨዋታ እያዩ አልነበረ እንዴ? በእናታችሁ እያንዳንዳችሁ እስኪ ማንቸስተር ዩናይትድ አልናፈቃችሁ? ኧረ ጉዴ! ዛሬ በቃ ስጥት አድርገናት ኤቨርተንን ቶፕ 4 ላይ ሄደን ዘጭ ማለት አለብን። የዋንጫውን አንድ ጆሮ እንኳን ለመያዝ የሚያመች ድል ካለን ሄደን ስክት ማለታችን የማይቀር ነገር ነው። ሁለቱም የተዝረከረኩ ቲሞች እንደሆኑ እያያችሁ ነው። ያለፉት 10 ጨዋታ የጣሉትን ነጥብ አይታችኋል። እኛ ያሳካነውን ነጥብ ደግሞ እያያችሁት ነው። አመጣጣችን ምንም አይልም። ነገር ግን እድሉ ካለን ከመሞከር ወደኋላ አንልም። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች። ዛሬ ዩናይትድ ላይ ያልቋጠርክ የአርሰናል ደጋፊ ምንም አሰራልኝም ማለት ነው። እንደዚህ ነው መቋጠር ያለብህ። ቋጠሮ ለማስፈታት እየሞከሩ ነው። ቁጥር አድርገህ ነው መቋጠር ያለብህ ማለት ነው። ምክንያቱም ቶፕ 4 ገባን ብለው የሚያወሩብን የአንድ ወር ወሬ ማለት ነው። በ3 ሳምንት አንዴ እየተጮተ 1 አመት ያወራብሃል ማለት ነው። 1 ወር ያወራብሃል። አረ የታለ ብራንዱ ክለብ ደጋፊ የታላችሁ? ይሄ ቪዲዮ ለእናንተ ነው። ብራንዱ የዓለም ኃያሉ ክለብ ዓለም ላይ ብቻውን ሲጫወት 1.5 ቢሊዮን ህዝብ የሚመለከተው ውዱና ገናናው ተናፋቂው ክለባችን ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ ጨዋታውን ያደርጋል ከኤቨርተን ጋር። ይህንን ጨዋታ የምትመለከቱበትን አፕሊኬሽን ቴሌግራም ቻናል ላይ አስቀምጬላችኋለሁ። ወይ በዚህ ዩዘርኔም አብርሽ ዩናይትድ የሚለውን ወይም ደግሞ ባዮ ላይ ባስቀምጥኩላችሁ ቴሌግራም ሊንክ እየገባችሁ ጆይን በሉት። 6800 ሰብስክራይበር ያለው ቴሌግራም ቻናል ነው። እዛ ላይ ግቡና ጠብቁኝ። ጸድ የሆነ አፕሊኬሽን እለቅላችኋለሁ ማለት ነው። ዛሬ እንግዲህ ክለባችን ማንቸስተር ዩናይትድ በማይክል ካሪክ ስር 6ኛ ጨዋታውን ያደርጋል። ይሄንንም ጨዋታ እንግዲህ ከባለፈው ዙር ስህተት ተምሮ ቆንጆ ውጤት ወይም ደግሞ ጥሩ ነጥብ 3 ነጥብ ያሳካል ተብሎ ይጠበቃል። ቶፕ 4አችንም እንግዲህ በቀደም ቼልሲ አቻው ከመውጣቱ ጋር ተያይዞ 4ኛነታችን ተነጥቀናል። ይህንንም በማስመልከት ጸድ የሆነ ጨዋታ ጥሩ 3 ነጥብ እናገኛለን ብዬ ተስፋ አደርጋለሁ። እስቲ ጨዋታው ላይ ምን ሊከሰት ይችላል? የእናንተን ግምት ኮሜንት ሴክሽን ላይ አስቀምጡልኝ። በደንብ ኮፒ ሊንክ ሼር እያደረጋችሁ ደግሞ ለኃያላን አድርሱ። በማይመጥናችሁ ቦታ ስለጠሯችሁ በጣም አዝናለሁ። ዛሬ ግን ወጥረን ኤቨርተንን እንደግፋለን። ለኛ ምንም ማለት አይደለም። ምንም ካልሆነ ቲም ጋር ነው ቋጠሮ የጠሯችሁ። ግን በቃ ስለሚደብረኝ እንዳያሸንፍ ስለምፈልግ 5 ውስጥ 6 ውስጥ እንዳይገኝ ስለምፈልግ ወጥረን ኤቨርተንን እንደግፋለን። መልካም ቀን። ወጥረን ኤቨርተንን። ማንቸስተራውያን ዛሬ ከእንቅልፋችሁ ስትነሱ የሆነ ውስጣችሁን ደስ አላለውም? ክለባችን እኮ ጨዋታ አለው
የሆነ 2 ወር 3 ወር ያለፈው ነው እየመሰለኝ ያለው ከተጫወተ። በቃ የሌለ ተናፍቀዋል ነው የምላችሁ። ኤቨርተን ባለፈው በሜዳችን መጥቶ በቀይ ወጥቶበት 1-0 ለጥፎ እና ሄደው ዛሬ ሪቬንጅ ታይም ነው። ብሩኖ አይሰማም። 15 ቀን ረፍት አድርጎ ነው የተመለሰው። ማን ነው የሚያስቆመው? ዛሬ ማይ ፒፕል ሼሽኮ መጀመር አለበት ብዬ አስባለሁ። ምክንያቱም ኤቨርተን ሎ ብሎክ ነው የሚጫወቱት፣ ለመከላከል ነው የሚገቡት። ለሎ ብሎክ ደግሞ ትክክለኛው መድኃኒት ኳስ ማሻማት ነው። በቃ ፔናልቲ ቦክስ ውስጥ ዝም ብለን እናሻማለን፣ ወይ ተልከስክሶ ይገባል ወይ ፔናልቲ እናገኛለን። ቀድመን ካገባን በኋላ ስለሚከፋፍቱ ምንም ችግር የለውም። ሼሽኮ ደግሞ ታውቃላችሁ ፔናልቲ ቦክስ ውስጥ በጣም 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 አደገኛ ነው። ዌስትሃምን አይታችኋል ሎ ብሎክ እንዴት እንደከበደን በኤምቦሞ ጀምረን። ሲጀመር ቤስት ቻንሶቻችን የመጡት እንዳለ ከተሻማ ኳስ ነው። ዘርኪሴ የሳተው የካዜሜሮ የተሻረው ጎል፣ ከዛ ሴስኮ ያገባው። ብቻ ማሻማት መቻል አለብን። ለሎ ብሎክ ቲም የሚያስፈልገው ዝም ብሎ ማሻማት ነው። ውጤት ገምት ካላችሁኝ ዛሬ በክሊንሺት ነው የምንወጣው። 2-0 ወስደን ጥጓን ነው የምናስይዛት ኤቨርተንን። የእናንተንም ግምት ኮመንት ላይ ልታስቀምጡልኝ ትችላላችሁ። በተረፈ ፎሎ እያደረጋችሁ ወይኔ ኤቨርተን፣ እኔ ለአንቺ ራሴን አመመኝ። እኔ አይን የሚበቀልሽ ነው የሚመስለኝ፣ የሚቀጠቅጥሽ ነው የሚመስለኝ። ለምን እንደሆነ አላውቅም። አለቀልሽ ዛሬ 5 ሰዓት ላይ እንደው ግልብልብ የሚያደርግሽ ነው የሚመስለኝ። እንደው ምን ይሻልሻል? ራሴን አመመኝ። ለአንቺ ምን አይነት አቀጣጥ እንደሚቀጣሽ አላውቅም። የራስሽ ጉዳይ።